ገረድ ደግሞ የምታወደልድዩን ነገር አቁም እሺ። እስከ ከፈልንሽ ድረስ ደግሞ ስራና ስራ ብቻ ነው። በስራ ነው ያለብሽ። እሺ ቃል ደግሞ ቆንጆ ምግብ እየሰራች ነው። እውነት ብሌን ለአሳዳጊ እናቷ ደረሰችላት። ዳግምን በፖሊስ አስይዘዋለች። ይህን ደግሞ እያደረገችው ዳግም ወላጅ እናቱን ሳያቅ ስላገተ ወይ ደግሞ እነ በኃይሉንና እነ ሳሚን በመፍራት የብሌንን አሳዳጊ እናት የሱ ደግሞ ወላጅ እናቱ እንደሆነች ሳይረዳ አግቷት ነበረ። ብሌን ደግሞ ይሄን ስትሰማ ፖሊስ እዛ ሄዳ በእናቷ እንግዲህ ድርድር አታውቅም። እያሳደገቻት እናቷ ናት። ወላጅ እናቷን ከ10 ዓመት በላይ አታውቅም። ስለዚህ እናቴን ለምን ታሳግታለክ በማለት ፖሊስን አምጥታበታለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው። አደራ የተሰኘውን ድራማ ወደ እናንተ ይዤላችሁ መጥቻለሁ። እንግዲህ በክፍል 14 አዳዲስ ነገሮች ተፈጥረዋል። በመግቢያው ላይ እንደተመለከት ነው ዳግም እንግዲህ እናቱን አግቷል። እሱ በእርግጥ እናቱ እንደሆነች አላወቀም ማለት ነው። ይሄንን እያደረገው ደግሞ አቶ በኃይሉ ብሌን ባደረገችው ነገር በጣም ስለተናደደ እሷ እንድትታገት ፈልጓል ማለት ነው። እናቷን አሳግቷል። መጀመሪያ ሀሳቡ አልተሳካለትም። የመጀመሪያ እቅዱ ብሌንን ከሰላም ቤት ማስወጣት፣ እስር ቤት ማስገባት፣ ከዛ ደግሞ አሳዳጊ እናቷን ማስገደል ነበር ሀሳቡ። የብሌን ሳይሳካለት ሲቀር እንግዲህ ወደ አሳዳጊ እናቷ ዞሮ ዳግምን አሳግቷል። ዳግም ደግሞ የሚያግተው እንግዲህ እናትክን ማግኘት ከፈለክ በማለት ነው ወጥመድ ውስጥ እየከተቱት ያሉት። ከዚህ በፊትም ወላጅ እናትክን እንድታገኝ ከፈለክ ፍላሽ ስረቅ በማለት ፍላሽ አሰርቀውት ነበረ። ፍላሹን ከሰረቀ በኋላ ደግሞ ፍላሹ መልሶ እንዲሰጥ አድርጓል። ምክንያቱም ብሌን አንቺ ነሽ የሰረቅሽው ተብላ ነበር። ያኔም እሷ ሳሰርቅ እንግዲህ ሳሚ ወስዶ መረጃውን በኃይሉን ሲያስፈራራው ነበር ማለት ነው። ይሄንኛው መረጃ አሁን የያዝኩት መረጃ አንተን ከስራ የሚያፈናቅለ ነው በማለት የራሱን እቅድ ሳሚም ጨርሶ ነበር። ነገር ግን ሁሉም ተንኮል ያቀዱት እቅዳቸው ፈርሶባቸዋል፣ አልተሳካላቸውም ማለት ነው። ብሌን እንግዲህ አቶ በኃይሉን በእህቱ እንዲመታ አድርጋለች። ይሄ ደግሞ ብልህነቷ ነው ማለት ነው። ብሌን የወርቅ ስጦታ የሰጣ አስመስሎ በኃይሉ እሷን ያን ወርቅ አንገቷ ላይ እንድታደርግና እንድትታይ ወርቁ ጠፍቷል በማለት ደግሞ ከእህቱ ጋር ከሰላም ጋር ሊያጣላ ነበር ሀሳቡ። ያልተሳካለትም። ብሌን እኔ ምናልባት እየዋ እንጂ ሞኝ አይደለውም ብላለች። ወርቁን ለተንኮል እንደሰጣት በደንብ ተረታለች ማለት ነው። ያደረገችው እንግዲህ እሱ ጃኬት ኬስ ውስጥ ነው። ከዛም በኋላ እህቱን ምሳ ግብዣ ከጠራት በኋላ ወርቅ የገዛውልሽን አድርገሽ ነው ነበር ያለት። ሲያይ ወርቁ አንገቷ ላይ የለም። እሷ ያው ቦታም አልሰጣችውም። ፈልጋ ስታጣ ዝም ብላ ነበር እየወጣች ያለችው። እዚህ ቤት ሌላ ሰው ማን አለ? ይቺ ገረድ ልትሆን ትችላለች በማለት ነበረ ሲደነፋ ወደ ክላሷ ሄደው። ነገር ግን ክላሷ ቢሄድም እሷ ቀድማ እሱ ጃኬት ውስጥ ለብሶ የሚወጣው ጃኬት ውስጥ ስላደረገች ሊገኝ አልቻለም። ይህንን ያደረገችው እንግዲህ ራሷን ለማዳን ስትለው፣ ምክንያቱም ወርቁ እሷ ልብስ ውስጥ ቢገኝ ኖሮ ሌባ ናት ነበረ የሚባለው፣ በፖሊስ ያስይዛት ነበር ማለት ነው። ግን እሷ ቀድማ ነቅታለች እና እንደ ብሌን የዋህ ብልጥ ደግሞ መሆን ያስፈልጋል ማለት ነው። የዋህነት ጥቅም አለው፣ ግን ደግሞ ብልጥ መሆንም ያስፈልጋል። ሰዎች ተንኮል ሲያስቡብን እነሱ ያሰቡብንን ተንኮል ለመከላከል ብልጦች መሆን አለብን። ለሰዎች አዛኝ መሆን፣ ሩሩ መሆን ይሄ መልካም ነው። ግን ሰዎች ደግሞ እኛን ሊጎዱ ሲመጡ እኛ በቻለው አቅም መከላከል አለብን እና ብሌን ያደረገችው ይሄንን ነው። ደግሞ ትክክል ያደረገችው። ሲፈልግ እንግዲህ በጥፊ መቷት ነበረ። በማታውቀው እንግዲህ በጥፊ ተመታለች። ተረጋጋ፣ እሷ ይሄንን ልታረጋ አትችልም እያለችው ነበረ ሰላም። ሌላ እዚህ ቤት ማን ሊመጣ ይችላል ነው ያለው ማለት ነው።
እሱ እሷን ለማባረር ያሰበው ራሱ ያቀደው ሴራም ስለሆነ በስተመጨረሻ ግን ራሱ ተጋለጠ፣ ራሱ ተዋረደ ማለት ነው። ጃኬቱን ወርወር ሲያደርገው እንግዲህ ወርቁ ነው ከሱ ጃኬት ኪስ የወጣው። በዛን ሰዓት እንግዲህ ሰላም ማመን ነው ያቃታት የተፈጠረውን ነገር። እኔ እንደዚህ አይነት ወንድም ያለኝ አይመስለኝም ነበረ። ወንድሜ ለሰዎች የሚያዝን የሚራራ ነበር የሚመስለኝ። ለካ እንደዚህ አይነት ሰው ነክ ውጣ፣ ላይክ አልፈልግም፣ እንደዚህ አይነት ወንድም የለኝም ነው ያለችው። እንግዲህ ገና የባህሉን ጉድ ገና ታውቃለች ሰላም ማለት ነው። ቃልም እንግዲህ አሁን ላይ ተነቅቶባታል። ሰላም እንደው ግልጽ ነው ያላለላት እንጂ አሁን ላይ እየተጠራጠረች ትገኛለች ማለት ነው። ቃል እንግዲህ የአባቷን ስም በትክክለኛ የአባቷን ስም ስትጠራ ነበር ማለት ነው። ሰላም ደግሞ ይህንን ሰምታለች። የአባትሽ ስም ማን ነው? እስኪ ድገሚው ስትላል ነበረ። በጣም ነው የደነገጠችው። ምክንያቱም እዛ ቤት ልጅ ነኝ ብላ ነው የገባችው። እሷ ግን ተሳስታ የሌባ ነገር ትክክለኛ የአባቷን ስም ነው የጠራችው። ስለዚህ በስተመጨረሻ ግን ማስመሰለን የመረጠችው። የአባትና የእናቴን ስም ብረሳ ይፈረድብኛል ወይ? ሁለታችሁም የትም ጥላችሁኝ ነው። እንዲያውም አባቴን ንገሪኝ እኔ ታውቀዋለሁ ስትል ነበር ማለት ነው። ይህ ሁሉ እንግዲህ የሚደረገው ሰላም ከአረብ ሀገር ለፍታ ይዛ የገባችውን ገንዘብ ለመውሰድ ነው የሚለፋው ማለት ነው። በኃይሉ ህጻናት ሲያሰቃይ በገንዘብ ምክንያት እነ ዳግምን ከእናታቸው ለይቶ እንግዲህ ዳግም ለ18 ዓመት ከእናቱ የተለየው በገንዘብ ምክንያት ነው። በኃይሉ ገንዘብ ፈላጊነት ነው ይህን ሁሉ ያደረገውና አሁንም ደግሞ እንግዲህ 10 ዓመት ሙሉ የሰራችውን ገንዘብ ያው ሰርታ አይደለም፣ በእርግጥ አሰሪዋ ሰታት ነው። ሰላም እንግዲህ የአረብ ሀገር ሆና በጣም ዋጋ ከፍላለች፣ እስር ቤት ነበረች። ከዛ በኋላ ግን አሰሪዋ ጥሩ ስለሆነች ነው ገንዘብ ሰታት ወደ ሀገሯ የገባችው። ወደ ሀገሯ ስትገባ እንግዲህ ገንዘብ እንዳላት ሲያቅ የእሷ ያልሆነችውን ልጅ ቃልን ያንቺ ልጅ ናት ብሎ ነበር ያስገባው። ብር ወዳድና አስመሳይ መሆን አለባት ተብላ ተመርጣ ነው የገባችው። እውነትም እንግዲህ እንደ አጋጣሚ ሆኖ ደግሞ አስመሳይና ገንዘብ ወዳድ ናት ቃል ማለት ነው። እስካሁን እንግዲህ እያስመሰለች አለኝ። ገንዘብ እንግዲህ ለማግኘት የሰላምን ቤት በስሟ ለማዘዋወር ነው የምጠብቀው። ልጅ ነኝ ብላ ተቀምጣለች። ያኔ ደግሞ ቤቱን እዛ ያስገባት በኃይሉ ስለሆነ የእሷን ንብረት ለመውሰድ ነው ልፋቱ። እስካሁን ግን የተሳካ የለም። ሰላም አሁን ላይ እየነቃች ነው የምትገኘው። ብሌንን በጣም ነው የምትወዳት። ልጇ እንደሆነች ባታረጋግጥም ግን ውስጧ ይነግራታል፣ ደመ ነፍሷ ማለት ነው። የሆነ እንድትለያት አትፈልግም። እንደዚህ ጥፋት አጥፍተሽ እንግዲህ በባለፈው ፍላሽ ሳትሰርቅ እኔ ሰርቅ ያለው ነው ያለችው። ይሄንን ደግሞ ያደረገችው ለዳግም ብላ ነው። ዳግም ነው የሰረቀው ፍላሹን ሲሰርቅ አይታለች። የፈለገው ደግሞ እሱ እናቱን ለማግኘት ሲል ነው። እናቴን እንዳገኝ ስለሚረዳኝ እባክሽ አትናገሪ ነበር ሲላት የነበረው። ያንን አስባ እንግዲህ አልተናገረችም። እኔ ነኝ የሰረኩት ነው ያለችው። እስከ ማታ ፍላሹን ማንጣት አለብሽ ነው ያላት። አለበለዛ ሲጥ ነው ማደርገች ሲላት በኃይሉ በስተመጨረሻም እንግዲህ ዳግም ለእሷ በማዘን ፍላሹን መልሶት ነበር ማለት ነው። እና አሁንም ደግሞ ሌባ ናት ተብላ ከዛ ቤት እንድትወጣ ነው የበኃይሉ ጥረት፣ ግን አልተሳካለትም። ያኔ ሰላም ምን ብላታለች ታዲያ? እንደዚህ ሌባ ሆነች ሰርቀሽ እንኳን ታሳዝኘኛለሽ፣ ላጣሽ አልፈልግም፣ ሳቅፍሽ ልጄ ህፃኑና ሳቅፋት የሚሰማኝን ስሜት ይሰማኛል፣ ግን ለምንድን ነው በማለት እንግዲህ ግራ ትጋባለች። በጣም ነው የምወድሽ ብሌኔ ትላታለች። እሷም ደግሞ እኔ ምትዬ በጣም ነው የምወድሽ፣ ልክ እናቴን ትመስኛለሽ እያሉ እንግዲህ ሁለቱ ያወራሉ። ግልጽ ነው ያልሆነላቸው እንጂ እናትና ልጅ ተዋውቀዋል። ቃል እንግዲህ የብሌንን ቦታ ተክታ ብሌንን በቤቷ እያሰቃየቻት ትገኛለች። ጠጉሯን እየተሰራች ትገኛለች። እንግዲህ ሰላም እስካሁን ላይ ቃል ልጅሽ ናት ስለተባለች ቃልን ነው እየተንከባከበች ያለችው። ውስጧ ግን በጣም ብሌንን ይፈልጋታል ማለት ነው። ቃል ብሌንን ስትናገራት ነበር። አንቺ የትም ስታውደለድሊ እኔ መራብ አለብኝ ወይ ነው ያለቻት። ወጥ አለ ብላ በስነ ስርዓት ስትነግራት እንኳን እኔ ያዱኛ ልጅ ያደረ ወጥናን የሚበላልሽ፣ ታዲያ እዚህ ቤት የተቀጠርሽው ለመስራት ነው፣ እስከ ተከፈለሽ ድረስ ደግሞ ስራሽን መስራት አለብሽ ነበር ስትላት የነበረው በትህትና ነው። እንግዲህ እሺ ስትላት የነበረው ከቤት እንግዲህ ወጣ ብላ ነበረ። በኃይሉ ጋር ነበር ሄደችው። የራሷ ጉዳይ ኖሯት ነው ሄደችው። ብሌን ግን ቃል ስትመጣ በቃ እሷን የምታስቀይምበት ነገር፣ እሷን የምትናገርበት፣ እሷ ከዛ ቤት እንድትወጣ ስለምትፈልግ በቃ በትንሽ በትልቁ
በጣም ተጨቃጨቃታለች። ብሌን ደግሞ የራሷ እናቷን መርዳት ስላለባት አሳዳጊ እናቷን ችላ ነው የምትኖረው። በትዕግስት ነው እዛ የምትኖረው ማለት ነው። ክችን ሄዳ እንግዲህ ስለ ብሌን እያሰበች እያዘነችላት ነበረ። ስለ ቃል እያሰበች ነበር ብሌን ማለት ነው። ሀሳቧ ምንድነው? የትም ጥላችሁኝ ምናምን የትም አድጌ ስትላት እውነት መስሏት ማለት ነው። ለካ እኔ በእናት እጅ ነው ያደግኩት፣ እሷ ለካ የጎዳና ህይወት ነው ያደገችው፣ የትም ተጥላ ነው ያደገችው። ስለዚህ ለካ ቃል የምትነጫነጨው እውነት አላት በማለት እንግዲህ ስታዝንላት እንመለከታለን። በተቃራኒ ደግሞ ቃል ለእሷ ተንኮል ታስባለች። እችኛዋ ደግሞ እሷ ተከፍታለች ብላ ታዝንላታለች ማለት ነው። ወደ ክችን መታ እንግዲህ ምግብ እየሰራች ባለችበት ብሌን ከዚህ በኋላ መዞር አይቻልም፣ ገረድ ነሽ፣ እዚሁ አርፈሽ ነው መገረድ ያለብሽ ስትላት እሺ ነው ብላ የነበረው መልሷ። እሺ ቃል ደግሞ ቆንጆ ምግብ እየሰራውልሽ ነበር ስትላት የነበረውና አረ እውነት ነው ብላ ከፍታ እንግዲህ ከድስት ውስጥ ወጥ በጭልፋ ነው መሬት ላይ ስትደፋ የነበረው። አንቺ እዚህ መሬት የተደፋውን ብይ፣ አንቺ በሰሃን ምግብ አይገባሽም፣ ቦታሽን ወቂ፣ የሚመጥንሽ ይሄ ነው ብላ ነበረ ምግብ ወጡን መሬት ላይ ደፍታ የወጣችው። ምንም አልተናገረችም። በዝምታ ነበረ አፏን ይዛ ስትመለከታት የነበረው። የእውነት አንዳንድ ጊዜ በቃ ይሄ ችላችሁ ተችሎ የሚኖር ነገር ብሌን የቻለችው መቻል አይደለም። መቼስ አንዳንዴ ማጣት ብዙ ነገር እንድትችሉ ሊያደርጋችሁ ይችላል። ግን የብሌን ደግሞ በጣም በዛ። ያው ድራማ ነው አይነው፣ ግን የእውነት በእውነተኛ ላይፋቸው ላይ እንደዚህ ችለው የሚኖሩ ሰዎች ካሉ መደነቅ አለባቸው። ብሌን አሁን እዚህ ጋር ትወና ቢሆንም ቃል እንደዚህ ስታሰቃያት፣ እሷ ግን በትዕግስትና በቃ እሺ በማለት ነው ነገሮችን የምታሳልፈው። ይሄንን አድርጋ ከወጣች በኋላ ግን ቃል ዳግምን ስታይ እቺ ብሌን ምግብ ስጭኝ ብላት ምግብ መሬት ላይ ደፋች። አሁን እንደዚህ ይደረጋል? ምግብ ስጭኝ ማለት ጥፋት ነው በማለት እንግዲህ ታስመስላለች ማለት ነው። ዳግም ግን የቃልን ባህሪ በደንብ ስላወቀ በደንብ ስለተረዳት ብሌን ነው ብሎ እንደዚህ የተመለከታት ማለት ነው። አዎ ብሌን እንደዚህ ፊት ነስታኛለች፣ ባይሆን አንተ ፊት አትንሳኝ አለችው። ምክንያቱም ቃል ዳግምን እየወደደችው ነው። ቃል ዳግምን ብትወደውም ደግሞ ዳግም ለቃል ምንም አይነት ቦታ የለውም። ምክንያቱም የቃልን ባህሪ በደንብ ጠንቅቆ ነው የሚያውቀው ማለት ነው፣ ምን ያህል ክፉ እንደሆነች። ከዚህ በፊት ብሌንን ለመግደል ሻይ ላይ መርዝ እንደጨመረች ያንን ሁሉ ስለተመለከተ ክፋቷን በደንብ ተረድቷል። የብሌንን የዋህነት የብሌንን መልካምነት ደግሞ በደንብ ስላወቀ ዝም ብሎ ነበር ወደ ክችን የገባው። ክችን ሲገባ እንግዲህ እያጸዳች ነበር ማለት ነው። ቃል ደፍታ የወጣችው ወጥ አንቺ ላግዝሽ ሲላት አይ እኔ ገረድ ስለሆንኩኝ ነው፣ አንተ ምን እንዳለብክና ነው የምታጸዳው ሲላት እንግዲህ ስትለው መልሱ ምን ነበረ? አንቺ ገረድ አይደለሽም፣ አንቺ ከሴቶች ሁሉ ውብ የሆንሽ ቆንጆ ሴት ነሽ፣ አንቺ ማንኛውም ሰው የሚፈልግሽ አይነት ተወዳጅ ሴት ነሽ እንጂ ገረድ አይደለሽም ነበረ ብሎ እንግዲህ ሲያባብላት፣ እንዲሁም በፍቅር አይን ሲመለከታት የነበረው ለየት ያለ ስሜት ለብሌን አለው ማለት ነው። ዳግም ቤትም እንድትመለስ ያደረገው እንግዲህ እሱ ነው። ሰላምን አናግሮ ብሌን ከአሳዳጊ እናቷ ተጣልታ ቤተ ክርስቲያን ውጭ ላይ ያለቀሰች ነው ብሏል። እንግዲህ ቀጣዩን ክፍል ወደ እናንተ ይዤ የምመጣ ይሆናል። ለዛሬ እንግዲህ አደራ ድራማ ይሄን ይመስላል። በኃይሉ እንግዲህ በጥፊ ተመቶ ከቤት ተባሯል ማለት ነው። ሀሳብ አስተያየታችሁን በኮሜንት አስቀምጡ። ባይ ባይ።